ባሌና አርሲ ላይ ይሄ ነገር ተጀምሯል። የአልቃይዳ ጉዳይ የዚህ ዋስ አባላት የነበሩት በሙሉ ሰለፊዎች ናቸው። ይሄ ማለት ሰለፊዎቹ ኢትዮጵያ ውስጥ ያሉ ሰለፊዎች አልቃይዳ ናቸው ማለት አይደለም። በጣም የሚበዙት አይደሉም። ይሄ ነገር በእንጭጩ መቀጨት፣ በእንጭጩ ካልተቀጨ ነገ ምን ውጤት እንደሚያመጣ ብዙ ርቀት መሄድ አያስፈልገንም ለማወቅ። የመን ማየት በቂ ነው። ግብጾቹም ራሳቸውን ማየትም በቂ ነው። ሰለፊዎች በሙሉ አልቃይዳ ናቸው አይባልም። ይህ ስህተት ነው፣ ወንጀል ነው። ነገር ግን አልቃይዳዎቹ በሙሉ ሰለፊዎች ናቸው። ይኸውልህ የመንግስት እንደሆነ የምታውቀው በዚህ ልብስ አስለብሰዋቸው ፖሊሱ እዛ ጋ አለ ሂድ እያላቸው ነው። እንደዚህ ተደርጎ ይታወቃል ኢትዮጵያ ላይ። ፖሊስ ነው ይዟቸው የሚሄደው። ይኸውልህ ሂዱ ተብለው ማመስገን ያለብኝን ወንድሞቼን ኮፒ ሊንክ አድርጉ። እናንተ ማመስገን ያለብኝን ወንድሞቼን እህቶቼን አመሰግናለሁ። ራይል ጌጡን፣ ታደለ ሮባ፣ ሳሚዳን፣ ሄኖክ ድንቁ፣ ማክ ቴዲ፣ ሌሎችም ማላቃችሁ በጣም ይቅርታ። እዛ ላይ አንሳተፍም ብላችሁ ከህዝብ ጎን ለቆማችሁ በማንኛውም መንገድ እነዚህን አርቲስቶች ከጎናቸው ነው የምቆመው። ተግባባን። በቃ በአደባባይ ወጣው አንገባም፣ አናደርገውም ማለት። ስለዚህ የቁርጥ ቀን ልጆች ታዴ አሳሎቹ ብራዘር ሳሚዬ በጣም 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 ነው የማመሰግነው። ዮማሪዎስ ምን አድርጓል? እዛ ላይ ተገኝቷል። በመጀመሪያ ቪዲዮ ላሳያችሁ። አንዳንድ ቪዲዮ ምንድን ነው ቪዲዮን ማሳያችሁ በማስረጃ ካልሆነ ይደብራል። ምን እያደረጓቸው እንደሆነ ልብስ እያለበሱ ምን ሲያደርጉ እንደሆነ የተገኘውን ነገር ላሳያችሁ። ይኸውላችሁ በማስረጃ ነው ማሳያችሁ። አያችሁ አይደል? እንደው ቢጠፋ መንግስት በዚህ ደረጃ ፖለቲካ ልስራ ትላላችሁ? በዚህ ደረጃ ፖለቲካ በአርሰናል ደጋፊዎች ፖለቲካ ልትሰሩ ትመጣላችሁ? እኔ በማስረጃ ነው ማሳየ። እንደሌላው ዋሽቻ አይደለም፣ እንደሌላው ምን ብዬ አይደለም። ተግባባን። በተለይ ደግሞ ኦርቶዶክስ ናችሁ የምትገቡት ሰዎች ናችሁ። እኔ ግራ የገባኝ ኦርቶዶክስ ወንድም ሞቶ አንተ ልትጨፍር የምትገባ የገባችሁትን ላሳያችሁ። ደግሞ እዛ ላይ ይሄ ልጅ ማን እንደሆነም አላውቀውም። እኔ እንትና ለጥፎት ነው ያየሁት። ማፊ ወንድማችን ለጥፎት ነው ያየሁት። ማፊሻ ላሳያችሁ። ጥያቄው ከፋችሁ ወይ እንዴት እንዳይከፋችሁ ዘገነርስ ዲት አባቱ ወዳችሁ ጅል አይሙት ቆሞ እስኪሞት ድረስ እንዲያጫውታለች አያቴ። እኛ በአንተ ነው የምንከፋው። ይህን የብረት ዋንጫ ይዛ አዲስ አበባ ላይ ስለዞርክ አይ አረ ፖለቲከኞች አሉበት ገብተውበታል።
ኳሱ ላይ ፖለቲካ እየተሰራ ነው። የአርሰናል ደጋፊዎች ፖለቲካ እየተሰራባችሁ ነው። ሳትበሉ ሳትጠጡ መብታችሁ ሳይጠበቅ ምን ሳይባል ደስታችሁን ለዋንጫ ስለገለጻችሁ ብቻ ብልጽግና ወስዶት በእናንተ ፖለቲካ ይሰራል። ይሄ መሀይሞች ናቸው ይህን የሚያደርጉት። መሀይሞቹ ናቸው ይህን የሚያደርጉት። ስለዚህ ምን ይሆናል? ውጤት እናመጣለን። እንዴት? ሌላውን ላሳያችሁ። ድምፁ ራሱ ታሪካዊ ኢቨንት እንደሚሆን ይላል። ታሪካዊ ፈርሳ ይህን ፈርሳ ሚል ድምፁ እንኳን ስማ ውስጥ አንተም ታሪካዊ ጠላት መሆንን ለኦርቶዶክስ እንዳትረሳ። አንተ ክቢውን ከሰውዬ ሙሉ በሙሉ ጮማ የሰው እንግዲህ እንደዚህ አይነት አጋስስና ሆዳሞች ለማንም እንደማይሆኑ መጀመሪያ አመስግኛለሁ። የእኛዎቹን ከጎናችን የነበሩ ከህዝብ ጋር የሆኑ አይቻለሁ። ልጅ ሚካኤል ገብቷል። ልጅ ሚካኤል ልጅ ሚካኤል ገብቷል ወይ? ሌላ ዮማሪዎስ ገብተሻል? ይጣራልኝ። ይጣራ። የሰው ዝም ብዬ ላጠፋ አልፈልግም። በኋላ ደግሞ የይቅርታ ቪዲዮ መስራት አልፈልግም። ምን እናደርጋለን መሰላችሁ? እንደ ሀሳብ ሙሉን እንየውና ሙሉን ካየነው በኋላ እያወጣን ማን ምን እንደሆነ ዶክመንታቸውን በውስጥ ላኩልኝ። የኔዎቹ እነዚህን እንዳመሰገን ነው። እነዚህ ከኦርቶዶክስ ጎን የቆሙ አርቲስቶችን እንዳመሰገን ነው። ዝግጅቱ ላይ ቪዲዮ ቅረጹልን የተወሰነ እኒህ ማን እንደሆኑ ስማቸውን ተግባባን ከማጥፋታችን በፊት። በኋላ አይደለም ቢባል ስሙን አጥፍቼ የሆነ እንዳይባል ከሆኑ በኋላ አጣርተን ከዛ በኋላ ለእኔ ተዉት። እኔ ነው የሚሄድባቸው። ራሄል ጌጡ እኔ ድሮም የምትመቸኝ ናት። ራሄል ጌጡን በጣም ነው የምወዳት። ሁለቱንም ራሄሎች በጣም ወዳቸዋለሁ። ሄለን በርሄና ራሄል ጌጡ፣ ፍቅር አዲስ። ለነገሩ ብዙዎቹን ወዳቸዋለሁ። እነ ህብስ ጥሩነ ምናምን በጣም ወዳጆቼ ናቸው። በጣም አክባሪዎቼ። እኔም በጣም ነው የማከብራቸው። ታደለ ሮባ፣ ብርሃኑ ተዘራ እኔ ወንድሞቼ ናቸው። ታዴ ወንድሜ ማለት ነው። እግዚአብሔር ምስክሬ። ግን አልተደራደርኩም በምታዩት ሁኔታ። ታዴም ደግሞ አክባሪያችን ስለሆነ ምንድን ያደረግነው በዚህ ጉዳይ ላይ ራሱን ነው አልፈልግም። እንደዚህ አይነት ሰዎች ሲኖሩ ለኢትዮጵያውያን ከጎን አንድ ላይ ስንሆን፣ መንግስት ደግሞ በዚህ በኩል ምን ይልካል? ደግሜ ላሳያችሁ ቤተሰብ። መንግስት ማሊያ አልብሶ ስቴዲየም በነፃ እያስገባቸው ማሊያ አልብሶ። ከዛ ሁለት አይነት ፎቶዎች አሉ፣ አሳያችኋለሁ። ማሊያ አልብሶ እግዚአብሔር ያሳየ ሰገጤ መሀይም ፖለቲካ ሊሰራ ይውላችሁ። በፖሊስ ማን ነው ስቴዲየም ሲሄድ አይታችሁ የምታውቁት? ይውል በፖሊስ እየተመራ ያች ተገደው እንደሆነ የሚያስታውቀው እየጨፈሩ አይሄዱ፣ ምን እያሉ አይሄዱ። እንደዚህ ነው የሚያደርጓቸው። አያችሁ? ያ እነ ሌሎቹ ገቡ የተባሉትን አጣርቼ ብናገር ይቻላል።
መቀያየም አልፈልግም። ተግባባ። ምንም ካላደርጉ ሄጄባቸው ነገሮችን ከማበላሽ መጀመሪያ እናያቸው። በአደባባይ እንትን ያሉትን ወንድምና እህቶቼን አክብሬ ያለው እንትና ውጭ ነው ያለ የሚመስለኝ ልጅ ማይክ ኢትዮጵያ ያለም አይመስለኝም፣ ይወጣ ይመስለኛል። ተሙ ወንድማችን ይሁት ተሙ ወንድማችን የአርሰናል ቀንደኛ ደጋፊ ነው። ግን ይሁት ኦርቶዶክስ ስትነካበት ምንም ነገር እኔ መዝናኛ እንጂ ሌላ ነገር የለው። መዝናኛ ይናል። ህዝቤ እየሞተብኝ ላዳምጥ አልችልም ነው ያለው። ተሙን አለማክበር አይቻልም። ተሙና ሄኖክ ድንቁ፣ ሳሚዳን፣ እነታዴ በጣም የአርሰናል ደጋፊዎች ናቸው። ግን እነታደለ ሮባ ግን ህዝብ ይበልጣል። ህዝብ እየሞተ ምንም አይነት ኳስ ሊያዝናና አይችልም። ሰይፉ ፋንታውን በዚህም ጉዳይ የገባ ይመስለኛል ባልሳሳት። ሰይፉ ፋንታውንም አለበት። ስለዚህ አሁንም ልናገር የምፈልገው ራይል ጌጡ፣ ስለዚህ ልናገር የምፈልገው ምንድን ነው፣ እያንዳንዱ በዚህ ግድያ ላይ አንዳንድ ይድመቅልን ብለው አንዳንድ የተሳሳተ መረጃ የሚያስተላልፉ ሰዎች አሉ። እሱን ጥንቅል ለህዝብ እንዲጣላ አንፈልግም። ግን ሞስት ደፍንሊ መንግስት እንደሚገል መንግስት እንደሚያጠፋ ወለጋ ላይ ማስረጃ ነው። ወለጋ ለምን አሁን አይገደልም? ወለጋ ላይ ለምን ህዝብ አሁን አይገደልም? ጨፍጭፈው አፈናቅለው ጨረሱ። አርሲ የሚደረገውም ይሄ ነው። ጨፍጭፈው አፈናቅለው ሲጨርሱ መግደሉን ያቆማሉ። እስካላችሁ ድረስ ግን አቁም። ስለዚህ በዚህ ጉዳይ ላይ ምንድን ነው መደረግ ያለበት? እንደ ህዝብ ነው። እንደ ህዝብ ትደራጃለህ። ኦርቶዶክስ ልጆቿን ለማስከበር መደራጀት አለባት። እስራኤል የቆመችው ስለተደራጀች ነው። እግዚአብሔር ይመልሳል እያለች አይደለም። ሚሳኤሏን ሁሉ ነገሯን ይዛ ነው እስራኤል የምትተናነቀው እንዳለ ይዛ እንጂ እግዚአብሔርን ትይዛለህ። አንተም በራስህ ትቆማለህ። ያንን እስካላደረግክ ድረስ ኧረ ስንሞት እንበዛለን እያልክ የምትሞትበት ነገር ሊኖር አይገባም። አንድ ኢትዮጵያዊ ማንም ሁን፣ ሙስሊምም ሁን፣ ኦርቶዶክስም ሁን፣ ፕሮቴስታንትም ሁን፣ ግን ይሄን 8 ዓመት እንደ ኦርቶዶክስ ስቃዩን ይበላ የለም። ሀቃቅ ነው። እውነት ነው። ይሄን ደግሞ የሚያስደርገው መንግስት ነው። ምንም ህዝቡን አትንኩ። መንግስት ሆን ብሎ ነው የሚያስደርገው። መንግስት ነው ለማጥፋት የሚሰራው። ኦርቶዶክስ ላይ ያለው ጫናን በጉልበት ስልጣን የሚጭንበት ኦርቶዶክስ ላይ መንግስት ነው። ሳሪዮስ የሚባል አውሬን አምጥቶ የጫነው መንግስት ነው። ኦርቶዶክስን ሊከፍል ያለ ሰውዬን ዱርዬዎችን 25 ሰዎች አምጥቶ 24 ሰዎች አምጥቶ 25 ከራሱ ጋር አድርጎ ጫትም ይቅም ሴት እንፈልጋለን ምን የሚሉ ወሮ በላ ዱርዬዎችን አምጥቶ የቤተ ክርስቲያን ልብስ አስለብሶ አብረን እኛንን የምንሰራው ብሎ ሲሆነብድ የነበረን ሰውዬ አምጥተው ቦታው ላይ አቆሙት። እሺ ቦታው ላይ ሆንክ፣ ምን ሰራ ለኦርቶዶክስ? አንተ ልጋጋ ምን ሰራ ለኦርቶዶክስ? ምን አረክላት? ሳሪዮስ የምትባል አውሬ ምን አባረክላት ለኦርቶዶክስ? እንዳንተ አይነት ወሮ በላ፣ እንዳንተ አይነት ዱርዬ፣ እንዳንተ አይነት ካድሬ ለኦርቶዶክስ ይሆናታል? ስንት የኦሮሞ አሉ አባቶች፣ ስንትና ስንት የኦሮሞ አባቶች አሉ። ቤተክርስቲያን የሚያውቃቸው፣ ቤተክርስቲያን ያከበረቻቸው፣ ቤተክርስቲያን አንቱ የምትላቸው የኦሮሞ አባቶች አሉ። ከዚህ በፊት ቀሲስ በላይን አመጣ። ትላንትም ብየዋለሁ። ቀሲስ በላይ በምንድን ነው የተያዘው? መኒ ላውንደሪ አይደል የተያዘው እንዴ? ገንዘብ እንደፈለገ ዘርፎ ሊጠፋ ሲል አይደል እንደያዛችሁት? ይሄኛውም ሰውዬ ተመሳሳይ ነገር ነው። ግን በራሱ ገንዘብ አያስደርግም፣ በራሱ እንትን አያደርግም፣ በራሱ አካውንት አያስደርግም። ስለዚህ እነዚህ ሰዎችን ምን ማድረግ አለብን? እኛ ማጋለጥ አለብን። ይሄ ሰውዬ ኦርቶዶክስ አልሾመችው፣ ካድሬዎች ብልጽግና ነው የሾመው። ብልጽግና ነው በጉልበት ያስገባው። ኦርቶዶክስ ጥያቄ ኖሯት አያውቅ። ራሷን የቻለች ናት ኦርቶዶክስ። ምንም አይነት ከመንግስት የምትፈልገው ነገር የለም።
አሁንም ራሷን መከላከል በራሷ ትችላለች። ኦርቶዶክስ ትችላለች። ስለምትችል ምን ማድረግ አለብን? ህዝቡን ማስታጠቅ፣ ህዝቡን ማደራጀት ያስፈልጋል። መጥተው ቤተክርስቲያን ጣራ ላይ ቤንዚን ሲያርከፈክፉ እያየ ዝም የምትል ኦርቶዶክስ አይደለ። እነ ዘመዴ ቀድሞን የገባቸው ዘመድኩንን እኔ በፍጹም ከዚህ በኋላ ይኸው ቃል ለምድር ለሰማይ የፈለገ እኔን እንኳን ቢሰድበኝ ዘመድኩን በቀለን አልናገረው። በቃ ዘመዴ ይችላል። ዘመድኩን በቀለ ሀቅ ነው። የማንንም አቃል ውስጥ ዘመድኩን በቀለ ይችላል። ከማንም ቀድሞ ሲናገር ነበር። ይሄ እውነታን ማን ተናግሮታል? መለስ ዜናዊ ተናግሮታል። ላሳያችሁ። ኮፒ ሊንክ አድርጉ ቤተሰብ። ሀቅ ነው። ኮፒ ሊንክ አድርጉ ላሳያችሁ። በእኔ ያለ ማስረጃ ማውራት አልወድም። ማፊሻ ወንድሜ ይሄን እያጋለጥክልን ከኦርቶዶክስ ጎን ስለቆምክ እጅግ አድርጌ አመሰግናለሁ። ኦርቶዶክስ እምነት ተደራድራ አታውቅም በኦርቶዶክስ ጉዳይ። በዚህ ደረጃ ግን ሽንጥን ገትረ የፈለገው ነገር ይቁም ብለህ ያደረግከው ነገር እኔ ቃላት የለኝም። እና ማፊ ጥሬ ስጋን አመስግኑልኝ። ብዙ ድምፅ የሆናችሁ ወንድምና እህቶቼ ሶሻል ሚዲያ ላይ ሳታቋርጡ ድምፅ የሆናችሁ ይሄ ጉዳይ ዳር ከዳር ህዝቡ እንዲነሳ ላደረጋችሁ፣ በየቦታው ሰላማዊ ሰልፍ አለ። ደሴ ላይ ወጥተዋል፣ ባህር ዳር ላይ የተለያዩ ቦታዎች ወጥተዋል። እሱንም አሳያቸዋለሁ። በቃ ከዚህ በኋላ ምን ይቀርብሃል? ቤተክርስቲያን ሄደው የሚገሉ ከሆነ የት ልትሄድ ነው? ስለዚህ መለስ ዜናዊ ያለውን ላሰማችሁ እስኪ። ኢትዮጵያ ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። አብዛኛው ባሌና አርሲ። የት ባሌና አርሲ? ስሙልኝ በደንብ። መለስ ዜናዊ የዛሬ 30 ዓመት ነው የምናወራው። ይሄ ነገር ተጀምሯል። በተመሳሳይ መልኩ አንዳንድ የሰለፊ እምነት ሰለፊ አንዳንዶቹ ውሃቢ የሚሏቸዋል። ትክክለኛ አገላለጽ ላይሆን ይችላል ውሃቢ የሚለው ቃል። እነዚህ ሰለፊዎቹ በተለያየ መንገድ ኢትዮጵያ ውስጥ አብዛኛው ህዝብ ሙስሊም ነው፣ ስታቲስቲክስ ያቀረበው መረጃ ውሸት ነው፣ አብዛኛው ህዝብ ሙስሊም ስለሆነ የእስላም መንግስት ነው መቋቋም ያለበት የሚል ቅስቀሳ በሰፊው ነው የሚካሄደው በእነዚህ አቅራሪዎች። በሙስሊሙና በክርስቲያኑ መካከል የቆየው መቻቻል ማውገዝ፣ ማጥፋት ነው ስራው። አንዳንዶቹ ሰለፊዎች፣ ሁሉም አይደሉም፣ አንዳንዶቹ እነዚህ ሰዎች ምን እንደሚያደርጉ ከሰለፊዎች ውስጥ ጫፍ የረገጡት ምን ሊያደርጉ እንደሚችሉ በሀገራችን ምልክቱ እያየን ነው። በሀገራችን ብቻ ሳይሆን የመን ምን እየሰሩ እንደሆነ እናውቃለን። ግብፅ 24 በመቶ ድምፅ ያገኘው አልኑር የሚባለው ፓርቲ ሰለፊ ነው። ግብፅ ላይ ምን እየሰራ እንደሆነ ኮፒ ሊንክ። ሰለፊ የሚባሉት አሁን ወሃቢዎች ናቸው። ስለዚህ የኢትዮጵያ የማታውቁ ወሃቢ ከምን ጋር እንደተገናኘ ብዙዎቻችሁ አታውቁ። ዝም ብላችሁ ነው የምትከተሉት፣ እንደ በግ የምትነዱት። ለዛ ነው ወሃቢ የሚባለው። አብሶሉትሊ የምን የሸሪያ ህግ ኢትዮጵያ ላይ እንዲቋቋም ነው የሚፈልገው። ምንድን ነው ሙስሊሞች በዝተናል። ለምንድን ነው ሙስሊሞች በዙ የሚባለው? ጴንጤው አለ፣ ኦርቶዶክስ አለ። የተለያየ አድርገህ ነው የምትመድበው። ኦርቶዶክስ አለ ለብቻው፣ ካቶሊክ አለ ለብቻው፣ ጴንጤ አለ ለብቻው፣ ምናምን ተብሎ ተመድበዋል። ሲመደብ በእስልምናው እኛን በልጣለን በሚለው መተው ገስዋ ቴክ ኦቨር ያደርጋል። ይሄ ደግሞ በህግ ማድረግ የሚችሉት ነገር ነው። ከዛ በሸሪያ እንተዳደር የሚል ህግ ይዞ ይመጣል። በእስልምና ህግ፣ በሸሪያ ህግ አብዛኛው እስላም ሀገር በሸሪያ ህግ የሚተዳደር ነው። አብዛኛው፣ ሁሉም አይደለም፣ አብዛኛው። ከዛስ አለቀል በቃ። በጣም አረመኔያዊ ነው። ታክስ እየከፈልክ ለነሱ መኖር አለብህ። ባሪያ ማድረግ ይችላል፣ መጨፍጨፍ ይችላል። ከሱ ውጪ ምንም ማድረግ አችልም። ይሄ ነገር አለ። መለስ ዜናዊ ይሄን አይቶ ኢሚዲየትሊ ድራሻቸውን አጥፍቷቸው ነበር። ድራሻቸውን ነው ማወጣ።
ይህ ቤተክርስቲያን ነው የመጀመሪያው ዓላማቸው፣ ቤተክርስቲያን ነው የሚያቃጥሉት። ሌላው እንደ ግዢ ራሱ ስታዩት በጣም ኦርቶዶክስና በተለይ ኦርቶዶክስ የምትሸወደው ከራሱ ወገን መገዛዛቱን ረስታችሁታል። በአብዛኛው ሀብታም የምታደርጉት እነ ሸምሱን ነው። ሀቅ ነው። አብዛኛው ሀብታም የምታደርጉት ሄዳችሁ ኦርቶዶክሶች ይሄ ጭንቅላት ስለሌለ እዚህ ጋር ክርስቲያን ወንድም እያለ እነ ሸምሱ ጋር ሄደ ነው የምትገዛው። እነሱ አይገዙም። ባናት ተተከል። ሊደብር ይችላል፣ ሊያም ይችላል፣ እንትን ልትል ይችላል። ጫትም ግዛ፣ ምንም ግዛ፣ እያንዳንዱን ነገር ግዛ። ከማን ነው የምትገዛው? ከእስላሙ ነው የምትገዛው። ሀቁ ይሄ ነው። እነሱ ባገኙ ገንዘብ የፈለጉትን ያደርጋሉ። አስተሳሰብ እንደ ክርስቲያን መቀየር አለበት። ሁሉም ሙስሊም መጥፎ ነው እያልኩ አይደለም። መደረግ ያለበት ነገር ግን ክርስቲያን ክርስቲያኑን ነው ምን ማድረግ ያለበት፣ መደገፍ ያለበት፣ ማገዝ ያለበት፣ ከፍ ማድረግ ያለበት። አብዛኛውን ጊዜ በማየው ይሄንን አታረጉትም። ሮጣችሁ ሄዳችሁ ሸምሱ ጋር ነው የምትገዛው፣ አብደላ ጋር መሐመድ ጋር ሄደ ነው የምትገዛው። ሱቅ ራሱ ልብስ ስትገዛት እነ መሐመድ ጋር ሄደ ነው የምትገዛው። እነሱስ ምን ገዝተው ያውቃሉ? ምን ገዝተው ያውቃሉ? እስቲ የምታስታውሰው ካለ ምን ገዝተውሃል? አንድ ሙስሊም መጥቶ ከክርስቲያን ምን ገዝቶ ያውቃል? መጠጡንም ጭምር ነው የሚሸጥልን። ምን ገዝቶ ያውቃል? ነትን ምንም ገዝተው አያውቁ። እናንተ ኦርቶዶክሶች የዋ በመሆን ከነሱ በመግዛት ብዙ ጊዜ የምንፈጥራቸዋል፣ ሀብታም አድርጋቸዋቸዋል። መራራ ሀቅ እነግርሃለሁ። በኦርቶዶክስ ባለሱቅ ሆነ ፕሮቴስታንት ባለሱቅ ሆነ ማንም ዞር ብሎ ያለ ማንም ዞር ብሎ አየ። እነ ሸምሱ ምናምኖች ናቸው በገንዘብ በምንም ነገር የሚሸውዱ። ስለዚህ መንቃት ከዛ ይጀምራል። ምን ኢኮኖሚካሊ ትልቅ እየሆንክ ስትሄድ ትከበራል። ሀብታምን ባለ ሀብትን የማያከብረው የለም። ስለዚህ የኦርቶዶክስ ወንድምና እህቶቼ ምንድን ነው ነጋዴዎች፣ የኦርቶዶክስ ነጋዴን ትልቅ አድርግ። የኦርቶዶክስን ነጋዴ፣ የኦርቶዶክስ ወንድምህን፣ የኦርቶዶክስ ምንህን ትልቅ አድርገው። በግ ተራ ለበዓል የሚሸጥልህ ማን ነው? እስቲ ንገረኝ። ማን ነው የሚሸጥልህ በግ? የበዓሉ ጊዜ ከማን ነው የምትገዛው በግ? እነ ሸምሱ ናቸው የሚሸጡት። እያንዳንዱ ነገር የሚሸጥልህ እነሱ ናቸው። ስለዚህ አልነቃህም፣ አላስተዋልክም። ባለማስተዋል ምን ሆናል? ተበልተሃል። አሁን ቁማሩን መቀየር ነው። እውነታውን ማምጣት ነው። እውነቱን ማምጣት ነው። እውነቱን ፊት ለፊት ስታመጣው እነሱ ይከፋቸዋል። ከኦርቶዶክስ አይገዙም እነሱ፣ ከኦርቶዶክስ አይሸማመቱም እነሱ። አንተ ግን ከእነሱ እንድትገዛ ይፈልጋሉ። ካልገዛ ያኮርፈዋል። እነሱን እንኳን አደረሳችሁ ካላልክ ያኮርፈዋል። እነሱ ግን እንኳን አደረሳችሁ አይሉህም። አብዛኛዎቹ አይሉህም። እነሱ እንኳን አደረሳችሁ ለባህላችሁ አይሉህም። ታንቀሙት። አንተ ግን ካላልካቸው ይከፋሉ። ለምን? የበላይ ናቸው እነሱ። በአንተ ላይ እንደፈለገ መሆን፣ አንተ ላይ መሰልጠን ይችላሉ። መፍራት አለብህ እነሱ። ይህን አስተሳሰብ ሰባብረ ስትወጣ፣ ይህን አስተሳሰብ ነው እንዴ ብለህ ስትነቃ፣ የዛኔ መደንገጥ ይጀምራሉ። ሌላ ስትራቴጂ ይጀምራሉ። አሁን ምን መግደላቸው ታወቀ አይደለ? መግደላቸው ታወቀ። መቼም የኦርቶዶክስ ልጅ የኦርቶዶክስ ቤተክርስቲያኑን አያቃጥልም። ፈሪያ እግዚአብሔር አለበት። የፈለገ ጠጪ፣ የፈለገ ሰካራ፣ የፈለገ ሌባ በለው እና ቤተክርስቲያንን እስቲ ያቃጥለው በለው ሂድና አንድ ዱርዬ ያልከው፣ ወመኔ ያልከው፣ ጨፍጫፊ ያልከው፣ አራጅ ያልከው ሂድና እስቲ ቤተክርስቲያን ላይ የሆነ ክብሪት ነገር ለኩስ በለው። አያደርገው። አየህ፣ እውነታው ይሄ ነው። ሁሉም ሙስሊም መጥፎ ነው በጭራሽ አይደለም። ግን በራሳቸው ካፊር እያሉ ነው የሚጠሩን። ስሙን ራሱ ካፊር እንጂ ክርስቲያን አይሉንም። ከነ ስሙ ነው የምነግርህ። እኛ ሙስሊም እስላም ስትለው ራሱ እየደበረው ነው። ሙስሊም በለኝ ይልሃል።
ምርጫ ራሱ ነው የሚሰጥ። እነሱ ካፊር እያሉ ነው የሚጠሩ። ከሃጂ እያሉ ነው ስም የሚጠሩ። ከሃጂ ለምን እስላም ያልሆነ ከሃጂ ነው በእነሱ እንጂ አክብሮ እንኳን ክርስትና አይልህም። በአናት ተተከል። እውነቱን አውቀ ተረድተ ከዛ ተከባበራል። እስቲ ልብ ካላችሁ እውነቴን ነው የምለው ለሙስሊሞች፣ እስቲ ልብ ካላችሁ ሪፖርት አታስደርጉ አካውንትና እንነጋገር፣ ጉድ እናውጣ። እነ ሞጣ ቢሏችሁ ምንም አትሉ። ሞጣ ቢሰድብ እዮዳብ ጉቶ ቢሰድባችሁ ምንም አትሉ። እኔ ልሳደብ አይደለም፣ እውነቱን ብናገር የእናንተ ጠላት ዮኒ ማኛ ነው። እናዘጋው ነው የምትለኝ። ይሄ ነው ችግራችን። ለምን እውነትን እንጂ የሚትፈሩት የሚቀሉድትን ሰው የማይቀበላቸውን ሰዎች ምንም ቢሏችሁ ምንም አታደርጓቸው። እውነትን አፍረጥርጦ የሚናገሩ እንደ ዘመዴ እንደ ዮኒ ማኛ እንደ እፎይ ምናምን ያሉት ጋር ግን እንዲህ እያላችሁ ነው የምታዩት። እንዲህ ለምን ታውቃላችኋ? ጉዳችሁ ይወጣል። ጉዳችሁ ስለሚወጣ ምንድን ነው የምታደርጉት? ብዙ ጊዜ ሪፖርት አደርጋላችሁ። እውነት ስለሚወጣ ታሳዳላችሁ። እኔ የተሻለ ሀገር ላይ ስለምኖር ኢትዮጵያ ቢሆን ይህን አልናገረውም። እውነትም ቢሆን ኢትዮጵያ ያሉ ወንድምናቶቼ እውነትን መናገር አይችሉም። ለምን? አንገታቸው ይቀላል። አንገታቸው ይቀላል። ወንድሞቼ እህቶቼ አንገታቸው ይቀላል። ኢትዮጵያ ኖረው እንደኔ እንደዚህ አይነት እውነታ ቢናገሩ ያጠፏቸዋል። እኔም ሌሎቻችንም የተሻለ ሀገር ላይ የምንኖር ለህዝባችን ድምፅ መሆናችን ጥቅሙ ይበልጣል። ቢያንስ መንግስት ያውቃል፣ ቢያንስ ዓለም ያውቃል። የሚያስጨፈጨፈ የኢትዮጵያ መንግስት ነው። ይህ ሁላ ህዝብ የተጨፈጨፈው በምንድን ነው ታዲያ? ከሌላ ሀገር መጥቶ ነው እንዴ ህዝቡ የሚያልቀው? ፋኖ አሸባሪ ከሆነ ለምንድን ነው ባንክ የማይዘርፈው? ለምንድን ነው ቤተክርስቲያን የማያቃጥለው? ለምንድን ነው መስጊድ የማያቃጥለው? ፋኖ አሸባሪ ከሆነ ይኸው እንግዲህ አንድ ቀን አማራ ክልል ላይ ባንክ ተዘረፈ ሲባል ሰምቼ አላውቅም። የሆነ ግን ሰምቼ አለሁ 27 ባንኮች እንደዘረፈ በደንብ አደባባይ ተናግራችኋል። ራሳችሁ ቤተክርስቲያን እንደሚያቃጥል ተናግራችኋል። የእናንተው ሰው ናቸው። ኦነግ ሽኔም አልከው ኦነግም አልከው የእናንተ ሰው ናቸው። ባንክ ይዘርፋሉ፣ ያቃጥላሉ፣ ህዝብ ይጨርሳሉ የምትሏቸው የእናንተ ያሳደጋችኋቸው ሰዎች ናቸው። የእናንተ የማንም አይደለም። ለምንድን ነው ፋኖ ታዲያ ፋኖ ያድነኛል ብሎ የአማራ ልጅ ለምንድን ነው ፋኖ ተስፋ ያደረገው? ከዚህ የበለጠ ስቃይ ምንም ሊመጣ አይችልም። ምክንያቱም መንግስትም ፋኖን ስታመሰግን ነበር። መዋሸት ስለማይቻል ፋኖ ጀግና ነው፣ ፋኖ የህዝብ ልጅ ነው ብለህ መንግስት ራሱ በራስ ሚዲያ ላይ ስትናገር የነበረ ስለሆነ ራስ የተናገርከውን ዋሽልኝ እያልክ ነው። ዋሽልኝ ራስ መንግስት ፋኖ ማለት ለህዝብ ተጎዳ ሲባል፣ ህዝብ ተጨፈጨፈ ሲባል፣ ህዝብ ተጨቆነ ሲባል የሚወጣ ጀግና ህዝብ ነው ብለህ ስለ ፋኖ ዶክተር አብይ ራስህ ተናግረሃል። ራስህ ተናግረህ አሁን የተናገርከውን አይ አላልኩኝም ካልክ ችግሩ አንተ ጋር ነው ያለው፣ እኛ ጋር አይደለም። ስለዚህ ፋኖን ህዝቡ የሚሰማው በምክንያት ነው ከፋኖ ጋር የሚሆነው። ፋኖን እናንተ ምስኪኑን ምንም የማያውቀውን በገንዘብ እየገዛችሁ ፖለቲካ ልትሰሩ 10 ትለጥፋላችሁ። በዚህ በኩል ደግሞ ምንም አይነት ጦርነት የለም ብላችሁ ተዋሻላችሁ፣ ትቀጥፋላችሁ። ምንም ጦርነት የለም በዚህ በኩል ምን የለም። ከዛ ፋኖች ተያዙትልና ደግሞ በዚህ በኩል ፖለቲካ ትሰራለህ። አልቻላችሁበትም። ለምን መሰላችሁ? እናንተ ውስጥ ያለው ውስጣችሁ የጥላቻ ፖለቲካ ስለሆነ ነው። የጥላቻ ፖለቲካ ስፔሲፊካሊ አማራን የሚጠላ ኦርቶዶክስን በአማራ የፈረጀ ሚኒሊክን ሁልጊዜ እያነሳ እየወቀሰ የሚኖር ትውልድ አፍርታችኋል። እንዴ የመለስ ስም ሲነሳ ሰምተው ታውቃለህ እንዴ? መለስ እኮ አጥፍቷልም ጥሩም ሰርቷል።
የኃይለ ሥላሴ ጥሩም ሰርቷል፣ አጥፍቷል። ስም ሲነሳ አይታችሁ ታውቃላችሁ። ስፔሲፊካሊ ታርጌት የተደረገው የአፄ ሚኒሊክ ጉዳይ ክሬዲቱ በጣም ሀይ ስለሆነ መብራት ብትለው፣ ውሃ ብትለው፣ ስልክ ብትለው፣ ታይፕ ብትለው፣ ኢትዮጵያ ላይ የባቡር መንገድ ብትለው፣ ኤኒቲንግ ኢትዮጵያ ላይ አሁን ያለው ቴክኖሎጂ ሚኒሊክ ስላስገባው ሞቶ 7 ዓመት ሙሉ ኢትዮጵያ ላይ አፄ ሚኒሊክ ሞቶ 7 ዓመት ሙሉ ሳይነገር ለህዝቡ ሲኖር ነበር። ያን ያህል የሚጠላ ቢሆን ኖሮ አፄ ሚኒሊክ በኦሮሞ ህዝብ የሚጠላ ቢሆን ኖሮ 7 ዓመት ሞቶ እንዴት አልተነገረም? መሀይም ስለሆናችሁ የእናንተ ፖለቲከኞች ጭፍን ጥላቻ ስላላችሁ ሚኒሊክን ለማስጠላት የምትሰሩበት መንገድ አይሳካም። ማን ነው ሞቶ 7 ዓመት በኢትዮጵያ ታሪክ የመራ? ኖ በኢትዮጵያ አይደለም፣ በዓለም ታሪክ ላይ እንዴት ብለን ለህዝቡ እንነግራለን? ህዝቡ ይጨርሰናል አሉ። ሚኒሊክን የመሰለ መሪ ካጣ ህዝቡ ይጨርሰናል። እግዚአብሔር ምስክር ይሄን ያሉት። እንዴት ብለን እንንገረው? እንዴት ብለን እንንገረው? በዛ ጊዜ ላይ ብዙ ቴክኖሎጂ የለም፣ ሶሻል ሚዲያ የለም ምናምን። እንዴት ብለን ነው የምንነግረው? ሚኒሊክ ባወጣው ህገ መንግስት ሰው በሰላም ይተዳደር ነበር። በሰላም ማን የተናገረው? ራሱ ዶክተር አብይ ነው የተናገረው። 7 ዓመት ሙሉ ሰው አልተነገረውም ነበር የአፄ ሚኒሊክ መሞት። አንተ ሚኒሊክ ጦት ቆረጠ ብለህ ለኦሮሞ ህዝብ የውሸት ፖለቲካን ትሰጠዋለህ፣ ትቀልበዋለህ። መሀይም ህዝብ ስለፈጠርክ ይሄ መሀይሙ ደግሞ ይከተላል። ያንን ጡት እያየ ታሪኩን ስትገለብጠውና እውነቱን ስታወጣው ደግሞ አፄ ሚኒሊክ ሞቶ 7 ዓመት ሙሉ ለሰው መነገር ተፈርቶ 7 ዓመት አፄ ሚኒሊክ ሞቶ ኢትዮጵያን መርቷል። ሚኒሊክ ዛሬም ንጉስ ነው የሚባለው ለዛ እንደሱ አይነት ንጉስ ኢትዮጵያ የላት። ዓለም ያደነቀው፣ ዓለም ያከበረው፣ ዓለም አንቱ ያለው የመንን ኢንዲፔንደንሲ ዓለም ላይ ሌሎች ከባርነት እንዲወጡ ያደረገ ጀግና ብትለው በዓለም ላይ ሊፈጠር የማይችል ሰው ዳግመኛ የማታገኘው ሚኒሊክ ይባላል። ዳግመኛ ሊፈጠር የማይችል ከህዝቡ ጋር ተስማምቶ ተፋቅሮ የሚኖር ንጉስ ሚኒሊክ ነው። ይህንን ነው በውሸት አምጥተው ዋሽተው መጽሐፍ አጽፈው በነፃ ሽጠው የኦሮሞን ህዝብ ሳይኮሎጂካሊ ጭንቅላቱን አደንዝዘውት የራሱን የሀገሩን የተጻፈለትን ዓለም ላይ 7 ፊደላት ነው ያሉት። 7 ሀገሮች ናቸው ፊደላት ያለው ኢን ደ ወርልድ ነው ማወራ። ዓለም ይሄ ሁላ ዓለም ባለችበት ዓለም ላይ ጽሁፋቸውን ጽፈው በራሳቸው ቋንቋ መጻፍ የሚችሉ 7 ሀገሮች ናቸው። ከዓለም ነው ማወራ። ከዓለም ላይ አንዷ ኢትዮጵያ ናት። የኢትዮጵያን ፊደል ላለመጻፍ የላቲን እንዲጽፉ አድርጓቸዋል ኦሮሞዎች። ከዚህ በፊት እኮ በኃይለሥላሴም ጊዜ በደርግም ጊዜ ኦሮምኛ በአማርኛ ተጽፎ በስነ ስርዓት ሰው ያነበው ነበር። የኦሮሞ ልጆች ያነቡ ነበር። ሳይኮሎጂካሊ ደቆሷቸው። ኢትዮጵያ አይደላችሁም አሏቸው። በቤተ መንግስት ላይ ሌላ ቤተ መንግስት እንሰራለን ብሎ ኢትዮጵያ ላይ የኦሮሞ ቤተ መንግስት ያስፈልገናል ብሎ መጣ። ምን ማለት ነው ይሄ? እንደ አንድ ኢትዮጵያዊ ስታስበው ቤተ መንግስት ኢትዮጵያ ላይ ያለ ለዘመናት የነበረው አሜሪካ ላይ ዋይት ሃውስ እያለ ሌላ ዋይት ሃውስ አለ? የትም ሀገር ላይ ሂድ ቤተ መንግስት እያለ ሌላ ቤተ መንግስት አለ? የምታውቁት እኛ ማናውቀው ጠባብነት ያሰቃየው ህዝብ ፈጠሩ። በጠባብነት የሚሰቃይ ማንነት ያለው ህዝብ ፈጠሩ። this is the biggest problem። ህዝቡን አሁን ልትፈርድበት አትችልም። የተማረውን ነው እያንጸባረቀ ያለው። ጥላቻውን አሁን አንዳንዱ ቢያመጣ የኦሮሞ ፖለቲከኛ ሆኖ አማራን ቢጠላው ወይም ክርስትናን ቢጠላ ወይ የሆነ ነገርን ቢጠላ ልትፈርድበት አትችልም። ማን ያስተማር? ካልተማርክ ጥላቻን ከየትም አታመጣው። ጥላቻን ስትማረው የሚመጣ
ተምረውታል። እነ ጀዋር አስተምረዋል። በደንብ አድርገው ጥላቻን አጠጥተውታል ለኦሮሞ ህዝብ። እዚህ መጥቶ ይቅለሰለሳል። ክርስትናንና ጥላቻን በደንብ እንዲጠሉ አድርገው አስተምሯቸዋል። ኦሮሞ ሆነ ክርስትና ይጠላልሃል። እውነቱን ነው ማወራ። ውስጣቸው በጥላቻ እንትን በሙሉ እዛ ቦታ ላይ የምታዩቸው ኦሮሚያ ክልል ላይ ሙስሊሞች ናቸው መሪዎች። ምን አባ ብለህ ነው ብትናገር ማን ነው የሚሰማ? ማን ነው የሚሰማ? ማን ነው የሚደርስልህ? ሽመልስ አብዲሳ በአማራ ጥላቻ የሰከረ፣ በኦርቶዶክስ ጥላቻ የሰከረ ነው። ሽመልስ አብዲሳ ቃል በቃል የተናገረው ልንገርህ። የሱማሌ ክልል ላይ ሄዶ የተናገረው ነገር በቪዲዮ አሰሙላቸው ከፈለጋችሁ። በባህልም በሃይማኖትም አንድ ነን ብሎ ነው ያላቸው። ሶማሌና ኦሮሞ በባህልም በሃይማኖትም አንድ የሚሆነው በምን ጉዳይ በምን ሂሳብ? ሶማሌ ሰሺ ሙስሊም ነው፣ ቋንቋውም ደግሞ ሌላ ነው፣ ሶማሊኛ ነው። ኢትዮጵያ ውስጥ ያለ ሶማሌ ከሶማሌ የተባረረ ነው፣ ሌላ ታሪክ የለውም፣ ቦታ ተሰጥቶት ነው። ሶማሌ የሚባል ኢትዮጵያ የለም። ፋክት ነው ምነገር። ግን መራራ ሀቅን መቀበል አትፈልግም። መራራ ሀቅን መቀበል አትፈልግም። ሶማሌ የሚባል ሀገር አለ። ሶማሌ የሚባል ኢትዮጵያ ውስጥ የለም ነበር። ደን ጦርነቱ መጣ። በደርግ ጊዜ ድምጥማጡን አጠፋ የሚፈልገው እነ ሲያድ ባሬ ደርግ። ከዛ ሌሎቹ የተረፉት ኦጋዴን ላይ አስቀመጣቸው። ከዛውን ክልል ሆኖልን እንደፈለጉ ያደርጋሉ። ሶማሌ ኢትዮጵያዊ አይደለም። this is fact። ይህንን ግን አሁን ተቀብሎ ኢትዮጵያውያን ስለኖረ ምን ይለዋል? የኛ ነው። ነገ ሊገነጠል ይችላል። ነገ ተገንጥሎ ሶማሌ አገር ናት ይላል። ሁለተኛ ሀገር ሊመሰረት ይችላል ሶማሌ። ይህንን በማስተዋል ብትሄዱ መልካም ነው ብዬ አስባለሁ። እንደ ሀገር እያሰብክ ስትሰጥ የሆነ ነገር ዘግዝቀ ስትሰጥ ነገ የሚመጣብን ችግር ለማየት አስቸጋሪ ነው። ሰክስቃ አትሰጥም። ጉምዝ ኢትዮጵያ አይደለም። ፋክት ነው የምነግርህ። ጉምዝ ከሱዳን ወደ ኢትዮጵያ የፈለሱ ናቸው። የኢትዮጵያዊ እንዲያይተ መልኩን መናገር ትችላለህ። አንድ ኢትዮጵያዊና ኤርትራዊ እኔ እንደ አንድ አድርጌ የማየው ኢትዮጵያዊና ኤርትራዊ በመልክ እንዲያይተ መለየት አትችልም። ሱማሌን ግን እለያለሁ እኔ። ሱማሌዎችን እንዲያይተ ትለያለህ። ማን ነው የሚጠየቀው? አሁን ኤርትራዊ ነው ኢትዮጵያዊ ተብሎ ነው የሚጠየቀው። አንድ ኤርትራዊና አንድ እንትን ሶማሌን አይባልም። አንድ የጋምቤላን ወንድም አበሻ ነህ እንዴ ነው የምትለው? ለምን? ቢካዝ የአበሻ ከለር የለውም። ሱዳን ነው ጉምዙ፣ ሱዳን ነው፣ የአበሻ ከለር የለውም። እውነቱን ነው የምነግርህ። እንዲህ አበሻ ነህ እንዴ ነው የምትለው ገና ሲያወራ። ለምን? ስላልሆነ። ግን ችግሩ ምንድን ነው? ኢትዮጵያውያን ብዙ ጊዜ ችግራችን ምንድን ነው? የሆነ ሰው ወደደን ስለጠቀምነው ነው የወደደን። እንደ ሀገር ስለጠቀምን ነው የተወደድ ነው። ደሳው ባንጠቅመው አይወዱንም። ስለዚህ አሁንም በተለይ ኦርቶዶክስ ክርስቲያኖች ቃል በቃል ልንገርህ፣ ነጋዴዎች የኦርቶዶክስ ክርስቲያኖች የኦርቶዶክስ ልጆች ነጋዴዎች ጋር ሄዳችሁ ብትገዙ ትጠቀማል። ሌሎችን አትግዙ እያልኩ አይደለም፣ ግን በአብዛኛው የኦርቶዶክስ ልጅ ነው የሙስሊም ነጋዴን ሀብታም ያደረገው። ቃል ለምድር ለሰማይ የኦርቶዶክስ ልጅ ነው ሙስሊምን ነጋዴ ሀብታም ያደረገው። እውነት ነው። እስቲ ቆም ብለህ አስብ። መቼ ነው ሙስሊሙ መጥቶ ከአንተ ገዝቶ የሚያውቀው? እንደው ዝም ብለህ እስቲ ዘግበኝ። ሙስሊም መጥቶ ከኦርቶዶክስ ልጆች የሚገዛው ማን ነው? ማን ነው? እውነት ነው የምነግርህ። እውነቱን መነጋገር ሀራም ነው የሚሉ
ሐራም ነው። ሐራም ይሉሃል። ኦርቶዶክሱ ግን ያሽቃብጣል፣ አያስተውልም። የዋህነት በጣም አለው። የማሽቃበጥ ጉዳይ ሳይሆን በየዋህነት እንደነሱ የተንኮል መንገድ ሲስተማሪክ መንገድ አይሄድም። የተንኮል ጭራሽ ኦርቶዶክስ አታስተምር። ጭራሽ የተንኮል መንገድ የለው። እነሱ የሚሄዱት በደንብ አድርገው አብዛኛው ሙስሊም ጉራጌን፣ ስልጤን ሀብታም ያደረገው ኦርቶዶክስ ተዋህዶ ናት። ሙስሊም ጉራጌን እና ስልጤን በደንብ ሀብታም ያደረገው ኦርቶዶክስ እና ኦርቶዶክስ ብቻና ብቻ። ዛሬ ሀቅ ነው የምንነጋገረው፣ ሀቅ ነው የምንነጋገረው። ስለዚህ የኦርቶዶክስ ነጋዴዎች ካላችሁ ፕሊዝ፣ እንዲሁም ገዢዎች ካላችሁ ከነሱ ብትገዙ መልካም። ሐራም ነው እናንተ ያ። ስለዚህ በደንብ እውነቱነቱን መነጋገር ለኦርቶዶክስ ወንድምና እህቶቼ ስለሚጠቅም ነው። እኔ ነፃነት ያለበት ሀገር ላይ ስለምኖር እውነት አልፈራም። ኢትዮጵያ ቢሆን ተይዣለሁ፣ ተገድያለሁ። እውነቱን ነው ነገር ውጪ ኖረን በስነ ስርዓት የህዝቡን ስሜት የህዝቡን ለቅሶ የምንጋራው ምን ስላለኝ ነው? ነፃነት ስላለኝ ነው። ነፃነት ስላለኝ ነው። ነፃነት ባይኖረኝ አላደርገው። አሁን ምን ፖለቲካ ይዘው መጡ? አንድ ታቦቱ የሆነ ቦታ የሚሄድ ቪዲዮ ነው ብለው ኦኬ፣ ታቦቱን እሺ፣ አንዳንድ ቪዲዮዎች ሰዎች በመሃል ውሸት ለማስባል ወይም ደግሞ ቀላቅለው ሊያመጡ ይችላሉ። ያ ነገር የመጣው ደግሞ ታቦቱን ይዘው ወደ ሌላ በኩል ሄዱ ከሚለው እና ያ ታቦት የተለቀቀው አንድ አይነት ሲሆን ያንን ያሳዩት። ቤተ ክርስቲያን አልተቃጠለም። እንዴት አድርገው አቀነባብረው እንደሚያመጡት ቤተ ክርስቲያን አልተቃጠለም። ከ100 ዓመት በላይ ቤተ ክርስቲያን አልተቃጠለም። ተቃጥሏል። ህዝብ አልተጨፈጨፈም፣ ተጨፍጭፏል። እውነታውን ከቨር ለማድረግ አንዳንድ ጥቃቅን በተመሳሰለ ነገር ላይ የሚሰሩ ቪዲዮዎች ላይ ፎከስ አድርገው የሚሰሩ ሰዎች ታያላችሁ። ሶሻል ሚዲያ ላይ ተቃቅኗል። ቤተክርስቲያን እንደተቃጠለ አልገረማቸውም። ህዝቡ እንደተጨፈጨፈ አልገረማቸውም። ውሸታቸውን እንንገራችሁ፣ ታቦቱ የቅዱስ ገብርኤል ታቦት ነው እንጂ እንትን ታቦት አይደለም እያለ ፖለቲካ ሊሰራ ይመጣል። አንድ ወሃቢ ሊብ አለ። ከዚህ በፊት አሁን ብዙ አልቆጭበትም። ከዚህ በፊት የእሱን ፔጅ ማዘጋት ስችል እኔ ይዝጎት ችግር የለውም በሚለው ያለፍኩት ሰው አንድ ወሃቢ እከክ አለ። ማን የሚባል ሙቤ ሚዲያ ይባላል። ስታየው ራሱ አራጅ ነው የሚመስለው። ክርስትናን በጣም የሚጠላ ስልጤ ነው። በጣም ይሄ መሐመድ ራሱ ላይ የሚሸና መሐመድ ከድር የሚባል ራሱ ላይ የሚሸና በጣም ክርስትናን የሚጠላ ሰዎች መጥተው ፖለቲካ ይሰራሉ። ስለዚህ አሁንም የምናገረው ምንድን ነው? ኦርቶዶክስ ወንድምና እህቶቼ ንግዱን እስቲ ከኦርቶዶክስ አድርጉት። ከኦርቶዶክስ ወንድምህ፣ ከኦርቶዶክስ ከክርስቲያኖች እንዲሁ ሙሉ ከክርስትና ጋር ንግዳችሁን አድርጉት። አንድ ቀን አይቆዩ። እውነቴን ነው የምልህ። ጥበብ የላቸውም አብዛኛዎቹ፣ ጥበብ ምናምን የላቸው። በእናንተ በምትሰጧቸው ብር ነው መልሰው እናንተን የሚበሉት። እናንተ በምትገዟቸው ከነሱ በምታረጉት ነገር ነው መልሳችሁ የምትበሉት። መልሳችሁ ሙሉ የስልጤ ፖለቲከኞች ክርስትናን ጠል ናቸው። ሙሉ ነው ማወራ፣ አንድ የምትተው የለም። ሙሉ የስልጤ ፖለቲከኛ ክርስቲያን ጠል ነው። ይህ ነው ሙሉ ነው ማወራ። ህዝቡን እያልኩ አይደለም። የስልጤ ፖለቲከኛ በሙሉ ክርስትናን እና አማራን በጣም ይጠላል።
ስለዚህ ወንድምና እህቶቼ በደንብ ይህንን ነገር እንድታያውቁ እንድትረዱ። መልካም ሙስሊሞች አሉ፣ ሃንድስ ዳውን። በደንብ ምርጥ ሙስሊሞች አሉ፣ በሚገባ ጭንቅላት ያላቸው የተማሩ የሚያስተውሉ በደንብ አለ፣ በደንብ አሉ። ኦኤምኤን በደንብ ክርስትና የሚጠላ ኦርቶዶክስ የሚጠላ ሚዲያ ይነው በደንብ ታውቁታላችሁ። በጣም የሚጠላ እና በደንብ ብትሰሩበት መልካም ነው። ብትበረቱ መልካም ነው። ኢትዮጵያውያን ይህን ያህል ጊዜ ኦርቶዶክስ ተጨፍጭፋለች። 8 ዓመት ሙሉ ደሟ ፈሷል። አንዴ ወለጋ፣ አንዴ አርሲ፣ አንዴ ወረባቡ፣ አንዴ የሆነ ቦታ፣ አንዴ የት ቦታ ነው ያልተጨፈጨፈችው? ቤተክርስቲያኑ ያልተቃጠለው የት ቦታ? መስጊድ ሳይኖር ቀርቶ ነው ኢትዮጵያ ላይ መስጊዶች የሉ? እንዴት አድርገው ሞጣ ላይ ፖለቲካውን እንደሰሩ አይታችሁ የለ? ጅጅጋ ላይ ሞጣ ላይ እንዴት አድርገው ፖለቲካውን እንደሰሩና ምን ያህል ብር እንደዘረፉበት 2 መስጊድ ነው ተቃጠለ ብለው ፖለቲካ ሰርተው ይሪመምበር። ምክንያቱም ኦርቶዶክስ መስጊድን የማቃጠል ዓላማ ኖሮት አያውቅም። ነቨር። በፍጹም አይምሮ ላይ የሌለ ነገር መስጊድ ይቃጠል የሚል አስተሳሰብ ጭንቅላት ውስጥ የለም። እነሱ ውስጥ ግን ሁሉም ሳይሆኑ አብዛኛው ውስጥ አለ። አብዛኛው አለ። እውነቱን ነው የምነግርህ። የኦርቶዶክስ ልጅ ሰካራም በለው ሌባ በለው ዱርዬ በለው ሂድና ቤተክርስቲያንን አቃጠል ሲባል እጁን የሚያነሳ የለም እያልኩ ነው። አንተ መስጊድን ሄደ አቃጥል ስትባል አንድ ሙስሊም እንደማታቃጥለው በእምነትህ የኦርቶዶክስ ልጅ መጥቶ ኦርቶዶክስ ቤተክርስቲያኗን አቃጠለች ብለህ ፖለቲካ ልትሰራ አትችልም። ያቃጠለው ወሃቢ ነው። ከመንግስት ጋር ተደራድሮ በደንብ አድርጎ መንግስት ድጋፍ ያደርጋል። አብዛኛው መንግስት ላይ ያለው እስላምና ጴንጤ ነው። ጴንጤ ደግሞ አብዛኛው እዛ ላይ ያሉት ህዝቡን እያልኩ አይደለም፣ ምዕመናኑ እግዚአብሔር ምስክሬ በጣም ወርቅ ናቸው። ጴንጤ ምዕመን መስኪን ካድሬ ስለሆነ ገንዘቡ እንዳይወሰድ ለየብቻ ሱቅ የከፈተ ስለሆነ ከመንግስት ማጨብጨብ አለበት። ሱቅ ነው ያለው፣ የብቻውን ኪሱን የሚያደልብበት ነው ያለው። የግል ቤተክርስቲያን ያላቸው የግል ቸርቾች ያላቸው የጴንጤ አባቶች አባት የምትለው ወይም የፋርሳ ሞዳ የግል ከሆነ የሌባን፣ በቤተ ክርስቲያን ስር ካልሆነ የሌባን አለቀ። ወላ ዮናታን በለው ወላ እዩ ጩፋ በለው እስራኤል ዳንሳ በለው ሄኖክ በለው ይሄ ታምራት በለው ጅኒ ቆለጥ በለው በሙሉ ሌባን። ከቤተ ክርስቲያኗ ከፕሮቴስታንት ቤተ ክርስቲያን ከነሱ ማንነት ከነሱ ከሌለ ከዛ ውጭ ቤተ ክርስቲያን ኮንክ ወንጀለኛ ነህ። 4 ነጥብ። ሌባ ነህ። አለቀ። ከቤተ ክርስቲያኗ ከሰጠች ውጭ ለብቻ የቤተ ክርስቲያን እሰራለሁ ካልክ ወንጀለኛ ሌባ ነህ። አለቀ። ምክንያቱም ቤተ ክርስቲያን አልቀባችም፣ ቤተ ክርስቲያን አልሰጠችም። ሱቅ ነው የከፈትከው። ወንበዴ ነህ አንተ። ወንበዴ ደግሞ ምን ታደርጋለህ? ከመንግስት ጋር አሽቃብጠህ ገንዘብን ትቸበችባለህ። ይህን ምስኪን ምዕመን ትጫወትበታለህ። ስለዚህ ቤተክርስቲያን መካነ ኢየሱስም የሆነ ቃለ ሕይወትም ሆነ ሙሉ ወንጌል ሆነ መሰረተ ክርስቶስ የእሷ ቤተክርስቲያን ካልሆንክ ሌባና ሌባ ነህ። አከተመ። የግል ቤተክርስቲያን አለኝ ካልክ እግዚአብሔርን አምላኪ ሳትሆን ቱጃር ነህ። ሱቅ ከፍተሃል፣ ባለ ሱቅ ነህ። ስለዚህ በፕሮቴስታንት ይህን ነው የምነግርህ። ስለዚህ የግል ነው ካለ እንዳትሄድ። መሰረተ ክርስቶስ ሂድ፣ ፕሮቴስታንት ከሆን ቃለ ሕይወት ሂድ።
ቃለ ሕይወት ትሄዳለህ፣ መሰረተ ክርስቶስ ሙሉ ወንጌል ትሄዳለህ። እያንዳንዱ እዛ ትሄዳለህ። በቃ አከተመ፣ ትማራለህ ወንጌል። ከዛ ውጪ የሌቦች ይህንን ነው የምነግረው። እውነቱን ይሄን ስትናገር ኮምፕሌን የሚያደርግ ሌባ ብቻ አልሾመቼማ። መች መሰረተ ክርስቶስ ሾመቼ? ቃለ ሕይወት መች ሾመቼ? ሙሉ ወንጌል መች ሾመቼ? ክፈትልኝ ብላለች። ሱቅ በደረቴ ክፈትልኝ ብላለች። ለእነሱ ውስጥ ታስገባለህ? ሄደ አታስገባም። ስለዚህ ሌቦቹ እንደዛ ነው የሚሰሩት። ሌቦቹ እንደዛ ነው የሚያጭበረብሩት። ያንን ነው ምለው። በዚህ ላይ አባቶች ካላችሁ አስተያየት መስጠት ትችላላችሁ። አሁንም የምለው በርቱልኝ ኦርቶዶክስ ወንድምና እህቶቼ፣ እንዲሁም ከጎን ለቆማችሁ ማናችሁም ሰዎች እጅግ አድርጌ አመሰግናለሁ። ሁላችንም ድምፁ ይቀጥላል፣ የሚቆም አይደለም። ጀምረነዋል። እንደ በፊቱ እኛ በወጣንበት ሰዓት ጀምራችሁ የምታቆሙት ቁማር ነበረ። እኛ ካለንበት ዳር ድረስ ነው የምናደርሰው። ማኛው ካለበት ዘመድኩን አለ፣ ወንድማችን እፎ አለ፣ ሌሎችም አሉ። ዳር እስከ ዳር ሽንት በሽንት አድርገን ለውጥ እናመጣለን። አይመጣም? እስቲ እናያለን፣ አብረን እናየዋለን። ለውጥ መጥቷል ወይስ አልመጣም? ሞጣ እንኳን ሀሳቡን ቀይሮ ቁጭ ብሏል። ተደነባብሮ ሞጣ ትናንት ሲሳደብ የነበረው አያገባኝም ሲል የነበረው በጭባጫ ሽንታ ዛሬ መጥቶ ምን ሆኗል? ድምፅ ሊሆን ፈለገ። ለምን? ኦርቶዶክስ ናታ። ቤት አይደለ እንዴ? ኦርቶዶክስ ነኝ ትላለህ። ድምፅ ካልሆንክ ለምን አባት አድርጋለህ? የስጋው ጉዳይ ሌላ ነው። ግን ቢያንስ ሄደ የምታርፍበት ሄደ ችግርን የምትነግርበት ቤተክርስቲያን እንዲህ የስንቱ በተለይ ኦርቶዶክስ ቤተክርስቲያኗ ከምንም በላይ ባትሆን ራሱ እግዚአብሔር ምስክሬ ስትገባ የሚሰማ ስሜት ባትሆን ነው ማወራ። ትረዳዋለህ። ቤተክርስቲያን ውስጥ በተለይ ኢትዮጵያ ላይ የሆነ ዛፍ ስር ቁጭ ብለህ ለሰከንድ የምታስባት የህሊና እረፍት ከምንም በላይ ነው። ለቤተ ክርስቲያን ሄደ ለእግዚአብሔር ሰግደ የልብሽን የምትናገሪበት ቦታ እንደሆነ ታውቁታላችሁ። ይነወት ያንን ቦታ እያቃጠልብህ ነው። ያን ቦታ እየተቃጠለ ነው። ያንን ቦታ አትሄድም እየተባልክ በእኛ ቁጥጥር ናችሁ እያሉ ነው። ኖ መንግስት ባናትን ዘቀዝቃለ። ኦርቶዶክስን አታስከብርና 4 ኪሎ ተራ ነገር እንደሆነ እናሳያለን። ተራ ነገር እንደሆነ 4 ኪሎ መግባት በጣም ተራ ነገር እንደሆነ የኦርቶዶክስ ልጆች ያሳዩዋል። ተራ ነገር እንደሆነ ነው ማወራ። ያጠፋው ጥፋት ኦርቶዶክስን መንካት ነው። በምን ላይ ፖለቲካ መስራት ትችል ነበረ? መሀይም ስለሆንክ ነው መንግስት እንጂ በፋኖ ላይ በኦነግ ላይ በህወሓት ላይ ፖለቲካ መስራት ትችል ነበረ። ካየ ህወሓት ሃይማኖት ላይ ፖለቲካ አልሰራችም። በጣም በተወሰነ መልኩ አትነካም ሃይማኖትን። ብዙ ጊዜ የቆየችውም እድሜ የረዘመው ለዛ ነው። ኦርቶዶክስን ያውም ነክተ ኢትዮጵያ ላይ መቆየት የማይቻል ነገር እንደሆነ እርግጠኛ ሆኜ ነው የምነግርህ። ሰው እየገባው ነው። አሁን ሰው በደንብ አድርጎ ገብቶታል። ዓላማው አሁን አይናችን እያየ እቺን ግርግር ለፖለቲካ ተጠቅማችሁ የአርሰናል ወንድሞቻችን ኳስ ስላዩ ብቻ ወደ ፖለቲካ ከርብታችሁት በፖሊስ ተይዞ ልብስ ገዝታችሁ ጀርዚ ያስለብሳችሁ ስቴዲየም ግቡልን። ይሄ እንደወደቃችሁ ማሳያ ነው። ነፍሴ ፋብሪካ እንጂ ፓርክ የሰውን ህይወት አይቀይርም። መሀይም ስለሆናችሁ ነው። ፋብሪካ እንጂ ፓርክ ህይወት አይቀይርም።
የኢትዮጵያን ህዝብ ከድህነት አያወጣው። የእናንተ ሁልጊዜ የምትሏት ፓርክ ነው። መሀይም ስለሆናችሁ መብራት ነው፣ የመንገድ መብራት። ቤት ውስጥ መብራት የለም፣ መንገድ ላይ መብራት አለ። ያውም በግዴታ ይህን ነገር እንድታውቁ ፈልጋለሁ። የኮሪደር ልማት ይልሃል። ልማትን የማውቀው ግብርና ነው። ከተሳሳትኩ አርሙኝ። ልማት ሀገር ሲባል እኔ አስታውሳለሁ፣ በህዋት ዘመንም በደርግ የኮሎኒ ዋንታ ቡና ቡና የገቢ ምንጫችን የሚባል ዘፈን አስታውስ ነበር። ትምህርት ቤት ልንሄድ ልጆች ሆነን የአዲስ አበባ ልጆች። ይህን የምታስታውሱ ካላችሁ ጭንቅላታችን ውስጥ ያ ነበር የነበረው። የኮሎኒ ዋንታ ቡና ቡና የገቢ ምንጫችን ተብሎ እሱን ነበር የምናስታውሰው ልጅ ሆነን። ስለዚህ ስለ ልማት እናንተ የእናት የአባት ቤት አፍርሰ ኮሪደር ልማት ትላል። አስለቀሰ ቤተሰብ ኮሪደር ልማት ትላል። ያንንም ያህል ስንት ሰው እንጦጦ ላይ መኖር የሚችለውን ስንት ህዝብን መያዝ የሚችለውን ለልማት ብለህ ትለዋለህ። ምን ያህል ገቢ ብታገኝ ነው? ስንት ሰው ማኖር የሚችል ቦታ እንዲህ ስታየው ለመንፈስ ያድሳል ይላል። ስለሞላል ነው። አንተ ባለስልጣን ስለሆንክ ነው። ገንዘቡ ስላለ ነው። ሰው የሚበላው የለውም እያልኩ ነው። እስቲ በውስጥ ያላችሁ እያንዳንዳችሁ ሰዎችን ነው ማወራ። በውስጥ የሚጻፍልህን በተለይ አሜሪካ የምትኖር፣ አውሮፓ የምትኖር፣ አረብ ሀገር የምትኖሩ በውስጥ የቤት ኪራይን ክፈልልኝ የማይልም ማን ያለው? ልጄ ታሞብኛል፣ ስራዬን እየሰራው ምንም አልበቃ አለኝ የሚል ስንት ሰው ነው? እስቲ መልሱልኝ። ስንት ሰው ነው እናንተ ጋር የሚጽፍላችሁ? የህዝብን ድምፅ የሚቀማ ኳስን እንኳን ፖለቲካ አድርገው ቁጭ አለ። መንግስት የአርሰናል ደጋፊ ሆኖ ቁጭ አለ። መንግስት ድጎማ የሚሰጠው ፈንድ የሚሰጠው ለህዝቡ ለተቸገረው ሳይሆን ኖ ትዝናናላችሁ እኛን አትነኩም። ኦኬ ይህንን ነው የምነግርህ። ስለዚህ በደንብ አድርገ ነው ማወራ። ኢትዮጵያውያን ኦርቶዶክስ ወንድሞቼ ንቁ። ንግዳችሁን አሁንም እላለሁ፣ ንግዳችሁን ከኦርቶዶክስ ወንድም ግዛ፣ ከኦርቶዶክስ እህት ግዛ። የዛኔ ማን ባለሀብት እንደሚሆን ታየዋል። ማን ባለሀብት፣ ማን ገንዘብ እንደሚኖረው፣ ማን እንደሚሰጥ ታየዋል። ግዛ። ከዛ ማን እንደሚሆን ሄደ ሌላውን ሸምሱ ሄደ ግዛ እየተባለ እነሱ እየደለቡ አንተን መጨረሻ ላይ እየበደለ ይመጣል። ስለዚህ ነው የምታሳየው። ስለዚህ ማን እንደዘፈነ በቪዲዮ ትልኩልኛላችሁ። ያለ መረጃ አላወራም፣ ያለ መረጃ ስማቸውን አላጠፋም። የነሱም ጉድ ደግሞ ከነ ውስጥ ጉዳቸው ትልኩልኛላችሁ። ማን እንደገቡ ምን እንደሆኑ ምን እየሰሩ እንደሆነ ዘፋኞቹንም እዛ ላይ ሲያሽቃብጡ የነበሩትንም ታያላችሁ። ተግባባን? ያንን ነው የምናደርገው። ያ በደንብ እያንዳንዱ ነገር እያንዳንዱ ኦርቶዶክስ ከሌለችበት እውነቱን ነው የምነግር። አሁን የዓለማትን ዜና ነው የማሰማ ምን እያሉ እንደሆነ። ዓለማት ላይ ኦርቶዶክስ ምን እያሏት ነው? እስቲ እስቲ እንግሊዘኛ ከኔ አታስቡ። ኦርቶዶክስ በጣም እያደገች ስለሆነ 1400 ኒው ቸርችስ እና ፕሪስትስ ያስፈልጉናል። በጣም እያደገች ስለሆነ ኦርቶዶክስ ራፒድሊ እያደገች ስለሆነ ያስፈልጉናል።